ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈያለሁ ምርጦች። እሱ ምንድን ነው ካላችሁ ዳጣ ክፍል 88 ይዤላችሁ ቀርቤያለሁ። ኤቢ እንግዲህ ብላ ማርታም እንግዲህ ልታውቀው ይችላለች። አሁን ምን እናድርግ እያሉ እናትና ልጅ እየተመካከሩ ያጣድረውንም ማየ እሺ ሰላም ምንድን የጣፈችው ማየ ንገሪኝ። ቆይ ለምንድን ነው የተጨነቅሽው? ሰላምን አላቃትም። እዚህ ቤት ስመጣ ጊዜ ነው ለመጀመሪያ ጊዜ ያየኋት አልሽ። አሁን ደግሞ ስለጻፈችው ደብዳቤ ስለነግርሽ ግን እንደዚህ ያስጨነቀሽ ለምንድን ነው? እሺ ማየ ምንድን ላድርግ? እሺ አሁን ምን ልመልስልሽ ማየ? ረጋ በይና በደንብ እያስታወስሽ መልሽልኝ። እሺ ለመጀመሪያ ቀን ወደዚህ ቤት ስትመጪ ደረጀ አልነበረም ይዞሽ የመጣ እራስሽ ነው በጉልበትና በኃይል በሩን በርግደሽ የገባሽ። ደረጀ አላውቃትም ነው ያለ እና ደረጀ አላውቃትም ነው ያለ። በደንብ አስታውሳለሁ እንደዛ ነው ያለ። እሱም አለና ማርታ ዳጣ ነገረ። ሰላም ምንድን ነው የጻፈችው? የምጠይቅሽን ጥያቄ በስነ ስርዓት መልሽልኝ። እኔ መልሰሽ ትጠይቂኛለሽ? እሺ እማዬ። ዳጣ ደረጀ አላውቃትም ነበር ብሎኛል። አንቺ ትንሽ ቆየሽና የሲሳይ ልጅ ነሽ ምናምን አልሽ። ግን አባት ተብዬው አንድ ቀን ስልክ ደውሎ በአካልም ተገኝቶ አያውቅም። እናሽም ብትሆን ደውላለሽም ህዝብ መታ አታውቅም። ምንድን ነው የተፈጠረው ነገር? አሁን እናትሽን ወይም አባሽን እንድታገናኙ እፈልጋለሁ ብላ ማርታ አፋጠጠቻት። ዛሬ ተጋለጥኩኝ። እማዬ ጠረጠረሽ ማለት ነው? የምጠይቀኝን ለመመለስ ላውጋ። እንደምንም አባቴን መናገር አለብኝ። ይሄ ቤተሰብ በእኔ ምክንያት ከሚበተን እኔም ወደ ጎዳና ህይወት መመለስ ይሻለኛል። ሰላም ደግሞ ምን ብላ የጻፈች? ስለ እናቴ ደግሞ ምንድን ነው የምታውቅ? ሰላም ከዚህ ቤት ለረጅም ጊዜ ቆይቻለሁ አለች። ስለዚህ ስለ እናቴ ሰላም ታውቃለች ማለት ነው። ናታን ወረቀቱን አንብቦታ አሁንስ ማግኘት አለብኝ። ዳጣ እኔ እያወራሁሽ አንቺ በሀሳብ ጥልቅ ብለሻልሽ። ለምንም አትነግሪኝ? ደውዪና አገናኘኝ ያልኩሽ። አዎ እማዬ። ያንስ ስገባ በኃይልና በጉልበት ነው የገባው። ያኔ እንዴት እገባለሁ? እንዴት እንደዚህ ብለሽ ታበላሽብኛለሽ ብሎ አለ። እማዬ አሁን ላይ ሳስበው በጣም አሳፋሪ። እሺ አሁን ተረጋጊና እናትሽን ወይም አባሽን አገናኝ። እሺ እማዬ። ግን ሰላም ምንድን ነው የጻፈችው? እስኪ ቀድመሽ ንገሪኝ። እኔ እናትሽ አይደል? ጥያቄህን በጥያቄ ለምን ትመልሽልኛለሽ? መጀመሪያ የጠየቁሽን ጥያቄ ለምን ማትነው? ዛሬ ቁርጥ ነው። እማዬ የደረጀ ልጅ መሆኑን ጠርጥራለች ብላ ዳጣም እንግዲህ ሀሳብ ውስጥ ገብታለች። ማርታም እንግዲህ አፋጠጠቻት። ደረጀም እንግዲህ ቡና ቤት ፎቶ ቡናውን እያስፈዳ በሀሳብ ጭልጥ ጥዋ ናታ ቡናው መጣ እና ናታንም መጥቶ ተደብቆ ቡናውን እየጠጡ ነበር ለበታቸው። እሺ ምን ነበረ አባዬ? ኤቢ በጣም እየተጨነቀች ነው። ለምን ውጭ ለምን አንልካት? የትም ሀገር አንልካት። ጨንቃ አባዬ አድነኝ እስከምትል ድረስ የትም ሀገር አልካት። አይ መተኛትማ የለባትም። እንቅልፍ ማጣት ነው ያለባት። ይህ ነገር እያስጨነቀኝ እንቅልፍ እንዲከለክላት ነው የማደርጋት። ቆይ ፖሊሶች የደረሱበት ሊከሷት ይችላሉ? የሕክምና ማስረጃ ስላላት ውሃንማ ሊከሷት አይችሉም። ይህ ምን ታውቃለች? እኛ ጋር ተጠየቁኝ ምን ሊሆን ይችላል? ምን ካልጠየቁህ ደግሞ ተጠያቂነቱን ኤቢ ናት። ግን አሁን ኤቢ አሁንም ቢሆን ባንተ ትታመናለች። አባዬ ያድነኛል ብላ ታስባለች። እሱንማ ነግራት የለ። አይ
ጉዷን ህዝብ ውስጥ ጉዷን ህዝብ ግቢ ቀርቤታለሁ። ይኸውልህ ናታን እኔ የሚችለውን ሁሉ አድርጌያለሁ። ፖሊስ ከመጡ ግን እኔ ምንም ማድረግ አልችልም። እሺ የሰላም ጉዳይስ? ማለቴ የዳጣ ጉዳይ እማዬ አመነች? ዳጣ የሰላም ልጅ መሆኗን አላመነችም? ይሄ ጉዳይ አስጨንቋት ስለሆነ ነው እንጂ አላመነችም። እንዴት አባዬ? ማርታ ነገር በሆዷ ተያያዘች አቃታት። ተው ትላለች። ተው ካለች ደግሞ ጉዳዩን ራሷ ለመጨረስ ሞክራለች ማለት ነው። ናታን ለምን ጊዜው ሆነ የከፋ ጊዜ ወደ እኔ እየመጣ ነው ያለ። እማዬ እውነቱን ማወቅ አለባት ማለትና ለናታን እያወራው ነበር። ዳጣ እየጠበኩሽ ነው፣ ቶሎ ደውይላቸው። እሺ እማዬ። ይሄው ሄዶ ደውይና አንቺ አገናኝ። በአንድ ስልክ ነውና። አይ ቆይ የኔ አይደለም ደውይላቸው አለችና አስተፋጥጣት ዳጣ ነው ማርቲ የምታደርገው ጠፋባት። አሁን እናደርግ ምን ነው የእሱን ስልክ አጣሽውና? እንዴ እማዬ እዚህ ጋር ነበር ፊት ለፊት። እማዬ የትም ነው አያመልጠኝም እየፈለኩት ነው። አብይሽ እማዬ አባቴ እንዴት እንደማወደው ራሱ ያውቃል። በቃ አለችና ዳጣ እናትና አባሽን አታውቂም። ሲሳይ አባትሽ ሳይሆን የውሸት ስም ነው። ደረጀ ደግሞ እንዴት ዋሸኝ? የቤት ችግር ያለው እዚህ ነው ያለው። ዳጣ ሰላም ደረጀ አካባቢ ጊዜ አይወስድብኝም ለማጣራት ነው። እደርስበታለሁ ቀስ ብዬ እማዬ። አይ ተይው በቃ አለችና አቋረጠቻት። ወጓል እማዬ አመሰግናለሁ። እሺ ስለ ሰላም ነው። አንቺ ምንም ነገር ስላልነገርሽኝ እኔ ምንም ነገር አልነግርሽም። ችግር የለውም። ናታን ያውቃል አይደል? እስኪ እንጠይቀዋለን አለችና ዳጣም እንግዲህ ራሷን አሳመነች። ማርታን ብትላት አልናገርም አለች። ናታን ወደ ናታን እያሟገች ነው። ግድ የለም ይሄ ባጭር ጊዜ የምሰማው ነገር ነው አለችና ወይዘሮ ማርታ እንግዲህ በሆዷ ወግ ያዘች። አዎ ናታን እኔ ልነግራት የሚገባው እሷ ደረሰችበትና ሌላ ክደት ነው የሚሆነው። አባዬ ገና ስለጠረጠረች ተደብቆ ሩቅ የሚሄድ ሚስጥር ያለ አይመስለኝም። እንግዲህ ፈጣሪ ነው የሚያውቀው። ፈጣሪንማ ቆየው። አይዞህ አባዬ። ሰላምስ ምንድን ነው ያለችው? እሷማ እዚህ ከቤት ካልመጣሁ እያለች ነው። አይ አባዬ ችግር የለውም አለና ናታንም አረጋጋው። የእሷ ጉዳይ አያስጨንቀኝም። እሷ ተመልሼ እስከምመጣ ድረስ ቤቴ ሊፈርስ ስለሚችል በጣም የሚያስጨንቀኝ ናታን እንግዲህ እያዋየው ነው ደረጀ። ማርታም እንደዚህ ውስጧ ሆዷን እንደታመመ የሚለው ጠፋበት። አረ ከዛሳ ዳጣ አንተ ናታ አረ ቆይ ዳጣ አረጋይ ናታ ልታስፈኝ ነው ስትዋሸኝ እና ልሸጉደኝ እንዳሞክር ስለ እኔ የጻፈችው ደብዳቤ እጅ ላይ አለ። ምንድን ነው የፈለግሽው? ማየት ፈልጋለሁ። ቆይ ለምን? ምንድን ነው የሰማሽው? ናታን እጅ ላይ አለ ወይ ነው ያልኩ። ማየት ፈልጋለሁ። ቀድጄዋለሁኝ እዛው ከፊትሽ ላይ ነው የቀደኩት። እና ቀደኸዋል? ምን ነው? ምንድን ነው የሰማሽው? ናታን እንዳትዋሽ። ሰላም የጣፈችው ደብዳቤ ምንድን ነው የሚለው? አመሽና ፍታፋጠጠው አልመለሰላትም። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አስተማሪና ቁም ነገር አዘል ድራማ ነበረ። ላይክ ሼር አድርጉ። ለምታበረታቱ እጅግ አድርጌ አመሰግናለሁ። ቪዲዮውን እስከ መጨረሻው ልኝ አታቋርጡ ውዶች። ደህና